ከዚህ በፊት በሌሊት ተነስቼ መስዋዕት ከፍዬ ሄጄ እንደዛ እንትን ብዬ መክሬ እሺ ብሎኝ ያውሉ ለአዳሩ ሙሉ በለው በቃ አይታል አንተ ማለት ብዙ ነገር አውርተን ጨርሰን ነው ከዚህ በኋላ ምናምን ተባብለን የመጣነው ባለፈ አሁንም ድጋሚ በዛች ሴት ድጋሚ እንደዚህ አይነት ነገር መቀስቀሱና ሁለቱ ቁጭ ብለው ሳይወያዩ ሁለቱም እየገነፈሉ እያወሩ ምን እንዳረግ ነው ምንም ላረግ አልችልም እኔ ከዚህ በኋላ አንተን ያለው ሀብቴ ምን እንዳረግ ነው ሁለቱንም በቃ ተቆጥተህም ቢሆን ተናግረህም ቢሆን የሰው ልጅ ምከረው ካለ በዛ መከራ ይምከረው ትል ነበር አያቴ ድሮ በቃ እኔ ስልችት ብሎኛል ለአንድ ነገር ነበር የፈለኩ ያው ሁሌ እንደዚህ አይነት ነገር ሲፈጠር ከዚህ በፊት ብዙ ነገር ብለኸኝ ነበር ግን ደግሞ ዛሬ ይሄን አሁን እየተፈጠረ ያለው ነገር ሳይሰፋ ቶሎ እንድንቋጨው ፈልጌ ነው ዛሬ መጥቼ አንተንም ማግኘት የፈለኩት አውቆይተኛ ሲጠሩት አይሰማም ነው ምናምን የሚባል ነገር አለ እኔ ነገሩን እያወቁ ነው አይደል ሁለቱም እሺ አሁን የውሸት በቃ ልጅቷ ለማጣላት እንደሆነ ይታወቃል አይደል አሁን ሃይሚ ኮናታ እኮ ያስታውቃል አያስታውቅም እንዲ ጠርተ እንድታወራኝ አልፈልግም አንተን አከብራለሁ አክብረን የጠራኝ አክብሬ መጥቻለሁ ግን ከዚህ በኋላ ጨቀጭቃለሁ ብትል ካንተ ጋር ነው መጣለሁ በቃ በእነሱ ምክንያት እንዳጠራኝ ከዚህ በኋላ አራብቴ ሰላም ውድና የተከበራችሁ እኛ ውድ ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን ዛሬ ያለሁት ቡታጅራ ነው አዲስ አበባ ነበርኩኝ 2 ቀን 3 ቀን ሆናቸው መሰለኝ እና ቡቡ ግራ ገብቶኛል ነገሩ በመጀመሪያ ፕራንክ ምናምን ነበር የመሰለኝ ያው ሃይሚ እየቀለደች ምናምን ነበር የመሰለኝ ግን ደግሞ ትላንትና የተለቀቀው ቪዲዮ ላይ ልጅቷንም አይታችኋል የማይሆን ነገር እያለች ነው ብቻ ይደብራል በጣም ነው የሚያስጠላው አላቅም ብቻ ግን ምን አይነት ፈተና እየበዛባቸው እንዳለ እነዚህ ልጆች ተሻሻልን የሆነ ቦታ ላይ ደረስን ስንል ድጋሚ ደግሞ የማይሆን እንቅፋት ይሆናል አይደለ ከዚህ በፊት አይታችኋል ብዙ ደሳስ የሚሉ ቪዲዮዎችን እየሰሩ ነበር ቡቡና ሃይሚ ቢያንስ እንኳን ተውት ከዚህ በፊት ያለፈው አንዳንድ ሰዎች ብትናደዱበትም የሆነ በቃ አይደለ ደስ የሚል ስራ ነበረ የሁለቱን አብሮነት የሁለቱን አንድነት በጣም ጎልቶ የሚያሳይ ነገር ነበር ሲሰሩ የነበሩት ግን ደግሞ አሁን ላይ እኛ ባላሰብነው እኛ ባልጠበቅነው መንገድ ልጅቷ መታ የማይሆን ነገር እያለች ነው ምናልባት የድሮ ጓደኛው ናት ይሄንን መካድ አይቻልም ቡቡም ብሏል ከዚህ በፊትም ብዙ አውርተን ነበረ ጓደኛው ናት ጓደኛው ነበሩ ያለፈ ታሪክ ነው ያለፈ ነገር ነው ግን ደግሞ አሁን ላይ መታ ቡቡ የራሱ የሆነ ምክንያት አለው ቡታጅራ የመጣበት እሱን ከሷ አፍ ተሰሙታላችሁ ብዙ ሲናገር ነበረ ብዙ ሲል ነበረ ምክንያቱ ሌላ ነገር ነው ይቺ ልጅ መሀል ላይ መታ እንቅፋት እንዳትሆንበት ነበር ሊያወራት ያሰበው ሄዶም ያወራት ግን ደግሞ ልጅቷ ልትጠቀምበት ነው ያሰበችው አንድ የገባኝ ነገር ልጅቷ የሆነ ያሰበችው ነገር አለ በጣም የሆነ የፈለገችው ነገር አለ በጣም በቃል አይደለ ሁለቱ ላይ እንዲፈጠር ያልፈለገችው ነገር አለ እኛ እውነቱን ስነግራችሁ የሆነ አዲስ ነገር ይኖራል ብዬ ያሰብኩ ነበር አላወራንም ግን ደግሞ ይታይ ነበር ሁለቱ መሃል ላይ የሆነ አዲስ ነገር ሊመጣ እንደሆነ ያስታውቅ ነበር ብዙዎቻችሁም የሆነ አዲስ ነገር በቅርቡ እንጠብቃለን እያላችሁ ነበር እኔም እንደ ጓደኛ በጣም እንደምወዳቸው ጓደኞቼ ሳስብ የነበረው ምን ነበር የሆነ በቃ አይደለ አዲስ ነገር እየጠበቅኩ ነበር የሆነ የተሻለ ነገር የሆነ የሁለቱን አብሮነት ዘላቂ የሚያደርግ ነገር እየጠበቅኩኝ ነበር ግን ደግሞ ይሄንን እየጠበቅን ባለበት ሰዓት እንደዚህ አይነት ነገር መፈጠሩ በጣም ይደብራል እና ልጅቱም ብትሆን ያደረግሻለሽው ነገር ልክ አይደለም በጣም ይሄ ከክብርም የሚያሳጣ ነገር ነው ክብር የሚያሳጣ ነገር ነውና የምታደርጊውን ነገር አስተውለሽ ብታደርጊ አሪፍ ነው አሁን እኔ እንደውነቱ የመጣውበት ምክንያት አለኝ ይሆናል አይደለ እንደዚህ አይነት ነገር መፈጠርም የለበትም አንድ የመጣውት ይሄ ነገር ሳይሰፋ ሌላ መንገድ ሳይገባ ሀብቴን አውርቼው ሀብቴ ይፈሩታል ታውቃላችሁ ሃይሚን ቡቡም በጣም ይፈሩታል ከዚህ በፊትም እኛ ብዙ ለፍተን ብዙ ጥረን
ነገሩ አልስተካከል ሲለን ሀብቴ መጥቶ ነው ነገሩን ያስተካከለው። ግን ደግሞ ከቆየ በኋላ ነው። አሁን ደግሞ እኔ የመጣሁት አንደኛ ምክንያቴ ይሄ ነገር በሰፋ ቁጥር ሁለቱም የማይሆን ነገር ውስጥ ይገባሉ። ሀይሚን ብትሆን ልክ ናት፣ ያናድዳል። ይሄ ነገር መሀላችሁ ላይ ክፍተት እየፈጠረ ያለው ልጅቷ ናት። ልጅቷ ደግሞ በጊዜ ከመሀላችን ቆርጠን ካላስወጣናት ነገ ከነገ ወዲያ ሌላ ችግር ይዛ ነው የምትመጣው። የማይሆን የማንወጣው ችግር ውስጥ ነው የምትከተን። እኔ በቃ ግልጽ አንድ ነገር ስነግራችሁ በቃ ልጅቷ የፈለገችው የራሷ የሆነ ነገር አላት። ቡቡ ያላላትን ነው አለኝ እያለች ያለችው። ያለፈ ታሪክ ነው፣ ያለፈ ነገር አልፏል። ግን ደግሞ ቪዲዮ ቀርጾ ከሱ ከቡቡ ጋር መሆኗን ለማሳየት ይወደኛል ምናምን ብላ ሀይሚን ለማናደድ ባትሞክር አሪፍ ነው። ልጅቷ ልክ አይደለችም። እና እኔ አንድም ዛሬ የመጣሁት ሀብቴ ይሄንን ነገር ቶሎ እንዲያስቆመው፣ ሌላ ነገር ውስጥ ሳይገባ፣ ሌላ ችግር ውስጥ ሳይገቡ ችግሩን ቶሎ እንድንቀርፈው ፈልጋለሁ። ጠርቼዋለሁ ሀብቴን። በሀብቴ ቤት ነው ያለሁት። ይሄንን ነገር ለአንዴና ለመጨረሻ እንዲያቆሙ ሀብቴን አውርቼው ሁለቱንም በቃል አይደለ መቆጣት ባለበት መንገድ ተቆጥቶ እንዲያቆም ሁለቱም ሀይሚም እንድትረዳው ልጅቷን መሀል ላይ ገብታ ሁለቱን ልታበጣበጥ ያሰበችዋም ልጅ ከመሀላቸው እንድትወጣ ሁለቱ መነጋገር አለባቸው። እና የመጣሁት አንድም ለዛ ነው። ነገሩ በሰፋ ቁጥር ሌላ ነገር ይዞ ይመጣልና ብቻ ብዙዎቻችሁም ስትደውሉልን ነበረ። እኔ አዲስ አበባ ነበርኩ ያልኳችሁ ብዙ ሰዎች አላችሁ፣ ደውላችሁልኝም ነበረ። የመጀመሪያ ሰዓት ላይክ አላሰብኩትም። ጓደኛው እንደነበረች አውቃለሁ። ግን ደግሞ እንደዚህ አይነት ነገር ከቡቡ ጋር ነበረ ምናምን ብላ ስታወራ ደግሞ ሌላ ነገር አስባ እንደመጣች ስላሰብኩ ነው የመጣሁት። ብቻ ሀብቴን እንጠብቀውና ይሄንን ነገር እንዲያስተካክለ ነግረዋለሁ። እስኪመጣ ትንሽ እንጠብቀው። ወስን ስትይ እንዴት ነሽ አባቴ? ሰላም አለሽ? እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ? ምን ያምርብኛል? አታይኝ ወላልቄ ከሳስቼ አራታው እና ስራ ሁሉ መልካም? አሪፍ ነው። ሰላም ነው። ጠፍተሃል ደግሞ? አዎ ጠፍቻለሁ። አልተመቸኝም። ስራ ቢዚ አድርጓል። እሺ ነው የምላገዘ ምንም በጌታ የምር ምንም አታግዚ። እሺ ወንድሜ። እና ዛሬ ለአንድ ነገር ነበር የፈለግኩ። ያው ሁሌ እንደዚህ አይነት ነገር ሲፈጠር ከዚህ በፊት ብዙ ነገር ብለኸኝ ነበረ። ግን ደግሞ ዛሬ ይሄን አሁን እየተፈጠረ ያለው ነገር ሳይሰፋ ቶሎ እንድንቋጨው ፈልጌ ነው ዛሬ መጥቼ አንተንም ማግኘት የፈለግኩት። እየተፈጠረ ያለው ነገር እያየ ነው ሀብቴ። ምኑ? ሀይሚና ቡቡ መሀል አሁን ስለ ሀይሚና ስለ ብሩክ ምናምን ልታወራኝ ነው የጠራኸኝ? አዎ ሀብቴ፣ ግራ ስለገባኝ ነው ታውቃለህ። እኔ አሁን ነገሩ ከሰፋ ሌላ ነገር ይዞ ይመጣል። ምን አሁን እኔ ምን እንዳረግ ነው? አሁን ስለ ሀይሚና ስለ ብሩክ እኔ ልነግረኝ እንደዚህ ከጠራኸኝ በጣም ነው ማዝንብህ። ምን እንዳረግ ነው? አሁን ምንም ላረግ አልችልም። እኔ ከዚህ በኋላ አንተ ነህ ያለኸው ሀብቴ። እሺ ምን እንዳረግ ነው? ሁለቱንም በቃ ተቆጥተህም ቢሆን ተናግረህም ቢሆን የሰው ልጅ ምከረው ካለ በዛ መከራ ይምከረው ትል ነበር አያቴ ድሮ። በቃ እኔ ስልችት ብሎኝ አንድ ነገር ላይ ነው መመላለስ ነገር ምንም በቃ ተዋብቴ። አይ ይደብራል። ግን ቢሆንም አሁን እየሄዱበት ያለው መንገድ ልክ አይደለም። አድርግልኝ። እኔ አሁን በዚህ መልክ እኔ አንተን ላዋራ አልፈልግም። በዚህ ልክ በርግጥ ስለምትወዳቸው አሳስቦ ነው የመጣው። እኔም እንደ ታላቅ ወንድም ብለህ ነው የመጣው አይደል? እኔ እንዳስታረቅ እኔ የሆነ ነገር እንዳረግ ምናምን ነው። ግን ታናሽ እንዴት እንደ ታላቅ እኔ አሁን እንደ ታላቁ በቃ ታላቃቸው ነኝ።
ቢያንስ እንደ አባት ነው ሊያዩኝ የሚገባው። ታላቅ ወንድም ነኝ። ሁለቱንም እኩል ነው መወዳቸው። ከዚህ በፊት በሌሊት ተነስቼ መስዋዕት ከፍዬ ሄጄ እንደዛ እንትን ብዬ መክሬ እሺ ብለውኝ ያውሉ ለአዳሩ ሙሉ በለው በቃ አይታል አንተ ማለት ብዙ ነገር አውርተን ጨርሰን ነው ከዚህ በኋላ ምናምን ተባብለን የመጣነው። ባለፈ አሁንም ድጋሚ በዛች ሴት ድጋሚ እንደዚህ አይነት ነገር መቀስቀሱና ሁለቱ ቁጭ ብለው ሳይወያዩ ሁለቱም እየገነፈሉ እያወሩ አሁንም ድጋሚ መጥቼ እኔ ጭራሽ እንትን ነው እንደሚመስለው እቃ ነኝ እኔ። ትንሽ ሊያከብሩኝ አይገባም? ይገባል። ግን አብቴ አሁን ሁለቱ መሀል ላይ ክፍተት እየፈጠረች ያለችው የድሮ ጓደኛው ናት አይደለም? ክፍተት እየፈጠረች እሷ ሳትሆን እነሱ ናቸው ክፍተት እየፈጠሩ ያሉት። ለምን ሃይሚም እሷ ስትነግራት አያረግም ብትል በእርግጠኝነት ይሄ ነገር ይቋጫል። ብሩክም ሲጀመር ሃይሚን ሳያናግር ለምን ይሄዳል? ያውቃል አይደል? እሷን ባህሪ አያውቅም። ላስተካክል ነው አለ። ሊያስተካክልም ቢሆን ከጎን ያለችው ሃይሚ ነች። ሃይሚን አናግሯት፣ መጀመሪያ አናግሯት። እንዲህ ላረግ ነው። ስለዚህ ይሄን ነገር ለአንዴና ለመጨረሻ ለቋጨው። በእርግጥ በበጎ ነገር አስቦት ሊሆን ይችላል፣ ግን መሆን ያለበት አጠገቡ ያለችው አጋሩን እንዲህ ላረግ ነው ብሎ የሚያማክር ይሄ ነገር አይፈጠርም። ሁለተኛ ደግሞ ለሃይሚ እንዲህ ምናምን ብላ ስትልክላት አያረግም ብላ ብትዘጋ ይቆማል አይቆምም? ኖ እሷም አውቃ የሆነ አመቻችታ ነው ቡቡንም እያወራች ነበር። ብሩክን ታምነዋለች አታምነውም? ሃይሚ ታምነዋለች አታምነውም? እቺ ልጅቷ እኮ ናት ቪዲዮ ቀርጻ እኔን ነው የሚወደኝ ከኔ ጋር እንዴ። እሷ እኮ ነው ያለችው። ብሩክ ብሏል እንዴ? ልጅቷ እኮ ነው ያለችው። ይወደኛል ያለችው እኮ ልጅቷ እንጂ ብሩክ አላለም አይደል? ሴት ልጅ ደግሞ ታውቃለህ የሆነ ይቀናሉ። ታውቃለህ ማገናዘብ አለ። መቅናት ሊሆን ይችላል። ማገናዘብ መጀመሪያ ይሄ ነገር እውነት ነው አይደለም፣ በቃ በስርዓት ተረጋግቶ ማውራት አለባቸው። ከዚህ በኋላ እነሱ ህፃን አይደሉም። እኔ 10 እየመጣው እንዲያርግ እንዲሁን እንዲተፈለጥ እንዴ እኔ እኮ ስለምወዳቸው ነው አይደል? አንተም ስለምትወዳቸው ነው እንዴ ምንንከራተተው አይደል? ሁለቱ የተሻለ አንድ ላይ ሲታዩ ያምራሉ፣ የተሻለ ነገር ይገጥማቸዋል ወደፊት ብለን እንጂ እኔ በእነሱ ቆዳ አቀበራለሁ። ለአንዴ እና ለመጨረሻ ጊዜ የሚባል ነገር የለም። ሁለቱም ቁጭ ብለው ይፍቱት፣ ያወሩ ራሳቸው። ምንም ህፃን አይደሉም። አሁን አንተ ካልገባ ታውቃለህ ነገሩን እያሰፉት ነው የሚሄዱት። ይሄ ነገር ደግሞ በጣም ነው የሚደብረው። የሆነ አካሄዱ ይደብራል። አጀማመሩ እንደዚህ ከሆነ መጨረሻው በጣም ነው የሚደብረው። አብቴ አሁን ቶሎ ገብተን ነገሩን ካላረጋጋ ነው ምንድነው የምናረጋጋው እኛ እንዴ? እኮ ሁለቱንም እሺ እኔ እኮ ምን አውቆይተኛ ሲጠሩት አይሰማም ነው ምናምን የሚባል ነገር አለ። እኔ ነገሩን እያወቁ ነው አይደል ሁለቱም። እሺ አሁን የውሸት በቃ ልጅቷ ለማጣላት እንደሆነ ይታወቃል አይደል? አሁን ሃይሚ እኮ ናት እኮ ያስታውቃል አያስታውቅም? ሃይሚን ብትሆን ማለት ነው ያስታውቃል አያስታውቅም? ልጅቷ ልታጣላ እንደሆነ ፊት ለፊት አምጥቶ እያወራት እኔ ብዬሻለሁ ወይ እያለ እያጋጠማት ብሩክ አርጎት ቢሆን እንደዚህ ፊት ለፊት ያመጣል? አያመጣም። በቃ ሃይሚም ወይ ሌላ ነገር አስባ ነው። እኔ ዝም ያልኩት መጀመሪያ እንደውም የሆነ ፕራንክ ምናምን ሊያረጉ ነበር የመሰለኝ። ግን ያው እንደዚህ እውነት ሆኖ ከሆነ በጣም ነው ማዝነው። እኔ በእነሱ ጉዳይ ምንም ገባበት ነገር የለም። ሁለቱ አብረው ይፍቱ፣ ከፈለጉ አይፍቱ። ምንም አራፍቴ አይደለም። ዛሬ አሁን አንተ ደግሞ እንደዚህ ችላ ካልከው ነገሩ ሌላ ነገር ነው ይዞ የሚመጣውና ምንም ይመጣ ነገር የለም። ምንም ይመጣ እኔን ከማርከም አሁን አንተ ካላገስካቸው ነገሩ እየባሰ ነው የሚመጣው። እስከመቼ አሁን አንተ ያለው አንተ ነህ። እስከመቼ እኔ አላቅም። ብቻ ግን ይደብራል በጣም እንዴ። እስከመቼ የሆነን ሰው እንዲያርግ እንዲተመለስ እያልክ ትኖራለህ? እንዴት እስከመቼ እንዴ? እኔ ስራ አለብኝ፣ ስንት እያወቀ ብዙ ነገር እንዳለብኝ ያውቃሉ አይደል? አሁን በዚህ ብዙ የሚያስጨንቁኝ ነገሮች እንዳለ ይታወቃል። ጭራሽ አብረው ሆነው ደስ አለን ብለን ሳንጨርስ እንደገና በማይሆን ነገር ብጥብጥ። እንዴ ሰው ወሬ እኮ አልሰማም፣ በቃ አልሰማም። እኔ አሁን አንተ ሰላንተ የሆነ ሰው መጥቶ ፍፄ እኮ እንዲህ ነው ቢለኝ እኔ ነኝ አይደል ማቀ በአካል
እኔ ነኝ በደንብ ማቀ ያው የድሮ ጓደኛው ስለሆነ ምናምን እላለሁ። በቃ መጥቼ ፍፄ እንዲህ ብሎኛል ምንድነው ምናምን ልጁን እኮ መመለስ እችላለሁ። በቃ ስለ ፍፄ እኔ ነኝ ማቀው እንደዚህ አይነት ነገር አያረግም ብዬ መልሼው መጥቼ አንተን መጠየቅ እችላለሁ። ማሳፈር ትችላለህ ሰውን። ዝም ብለህ ገና እንደተነገረኝ ፍጹም እንዲህ ነው ብሎ ብቻ ሮጭ መጥቼ ማነቅ አለብኝ? ያው አሁን ሀብቴ ያው የድሮ ጓደኛው ስለነበረች የሆነ ታይም ላይ የሆነ ጊዜ አሳልፈዋልና ልጅቷ ያንን ነገር ይዛ ነው ሀይሚንም እንደዚህ አይነት ቮይስ እየላከች እንደዚህ አይነት ቪዲዮም ቀርጻ ልትልክላት የቻለችውና አሁን እኔ አንድ እንደገባኝ ልጅቷ በቃ የሆነ የፈለገችው ነገር አለ። እኛ ደግሞ ዝም ካለን ሀብቴ አብሶ አንተ ዝም ካልክ ነገሩ ሌላ ነገር ነው። ልጅቷ ሌላ ተንኮል እንዳሰበች የሚታወቀው አንደኛ እሱ በስርዓት ሊያወራት ነው አይደል? በቅንነት ሊያወራት ይሄን ነገር አቁሚ ሊላት ነው አይደል? ሄደው ማን ነው ቀርጾ የላከው? እንዴትስ እንዲቀረጽ ተፈለገ? ልጅቷ የራሷ መልእክት አላት እያለች ያለችው ልጅቷ እኮ አይታወቅም ወይ ነው እያልኩ ያለሁት። አያስታውቅም ወይ? አሁን ሀይሚ እኮ ብሏል እወድሻለሁ ብሎኛል እያለቻት ነው። የት አለ እስቲ ማስረጃ አላት? እወድሻለሁ ያላትን አላት? የለማ። አሁን እኛ ይኸውልህ ሀብቴ አሁን እኔ እንደ ሰው እኛ ዳር ላይ ሆነን ነው እየፈረደን ያለ ነው። በቃ አለ አይደለ እንደነሱ ሆነን ብናስበው በቃ አንተም እሺ ብለኸኝ በቃ ወይ ፍፄ እኔ ይኸውልህ ፍፄ እኔ ያው አክብሬህ ነው የመጣሁት። እኔ በዚህ እንደዚህ አይነት ነገር ልታወራኝ አልመሰለኝም። ከዚህ በፊትም በቃ ነግሬያለሁ። እኔ ከዚህ በኋላ ብያቸው ነው የመጣሁት። ከዚህ በኋላ እኔ ካሁን በኋላ ብትጣሉ እናንተ ውስጥ አልገባም። መጨናነቅ አልፈልግም። ራሳቸው ይፍቱ፣ እንደፈለጉ ይሁኑ። እኔ አይመለከተኝም። በቃ ማመን ያለበትን ማመን አለበት ሰው። ማመን ካለባት ብሩክን ነው ማመን ያለባት። እሱም ሀይሚን ነው ማመን ያለበት። ሌላ ሰው መጥቶ ወሬ በነገረ ቁጥር እንደዚህ ከሆነ ወደፊትስ እንዴት ነው ሊዘልቅ የሚችለው? እንዴ ዝም ብሎ እምብር ባለ ወይ ስለዚህ ነው ይቅርታ ፍፄ። እኔ አሁን እናንተ እንደፈለጋችሁ አድርጉ፣ እኔ አይመለከተኝም። እኔን ግን በዚህ ጉዳይ እየመጣ እንትን እንዳትለኝ። ማንም ሰው እንዲጨቀጭቀኝ አልፈልግም። የምሬን ነው። አረ ሀብቴ ምን እንዳረግ ነው የምትፈልገው አንተ? በቃ የሆነ በቃ ቢያናድድህም የሆኑበት ያለው መንገድ ቢያናድድም ትንሽ በቃ አሁን ላይ ያሉትን ነገር አይታ ምን እሺ እጂ ምን በቃ እንድትቆጣቸው ነው ፈልገው። አንተ ምን አደረጋችሁ ብለህ ልትቆጣ ትችላለህ? እስቲ ሁለቱም እያደረጉት ያለውን ነገር ቡቡም ቢሆን በግልጽ ቢያወራት ልክ እንዳልሆነ ልጅቷ ለነሱ ያልታያቸው ነገር አለ። ገብቷል? እነሱ በል እየተነሳሱ ሌላ ነገር ውስጥ ነው የሚገቡት። ምንድነው ለሚያስይዘው እድሜ ልክ እኮ ጻንነት የለም። በቃ አሁን እኮ ቤተሰብ መመስረት ነው አይደል የቀራቸው። አንድ ላይ እየኖሩ ነው ያሉት አይደል? እስከ መቼ ነው እንዲህ እየገባን እኛ እየተጨነቀን እንምንለው ነው ማለት? የሆነች ነገር ኮሽታ በተፈጠረ ቁጥር ቤተሰብ እየተነሳ ጣልቃ መግባት አለበት። እኔ እኮ አሁን አንተ ላይ እየፈረድኩ አይደለም። አንተ ለጥሩ ነገር ነው የመጣው። ስለምትወዳቸው እንዲያለያዩ ነው አይደል የምትፈልገው? እኔም ይለያዩ ሳይሆን አልገባም እዚህ ውስጥ። በቃ ብዙ ጊዜ ተናግሬያለሁ አይደል? አጥቴ በቃ የሆነ በቃ ተረዳና ፍፄ ይኸውልህ እኔ አንተ ራሱ እያናደድከኝ ነው። የምሬን ነው። በቃ የጠራኸኝ ለዚህ ከሆነ እኔ በቃ ከዚህ በኋላ አልገባም ብያለሁ አይደል? አልገባም። በቃ ከዚህ በኋላ በእነሱ እንዲጠርተህ እንድታወራኝ አልፈልግም። አንተን አከብረሃለሁ። አክብረን የጠራኸኝ አክብሬ መጥቻለሁ። ግን ከዚህ በኋላ ጨቀጭቃለሁ ብትል ካንተ ጋር ነው የምጣለው። በቃ በእነሱ ምክንያት እንዳትጠራኝ ከዚህ በኋላ። አራብቴ